ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮቻችን በያላችሁ በሰላማችሁ ብዝት ይበለን። ደህና ነን። እናንተ ጤናችሁ አፍያ? አልሐምዱሊላህ። ዛሬ ደግሞ እንግዲህ በቡልኬ ቤት መተናል። እንግዲህ 150 ካሬ ላይ ያረፈ ቤት ነው። ቡልኬ ቤት ነው። ወደ ብዙ ክላስ አለው። 1 2 3 4 በጣም ብዙ ክላስ አለው እና ይሄንን ይመስላል። አዳማ ቆርቆሮ ተቀይሮ ነው። ቆርቆሮ ተቀይሮ ነው። መጀመሪያ ኖርማል የእንደ ጭቃ ቤት አይነት ቆርቆሮ ነበረ፣ ተቀይሮ ነው እና ይሄንን ይመስላል። ይሄ ቤት እንግዲህ ግንበኛው እንደሚመስለኝ ከሆነ እጁን ታጥቦ የሰራው ይመስለኛል። በጣም ጽድት አድርጎ ነው የሰራው። ፓራፊቱ፣ ጠርዛ ወጣጡ ጠጋቢ ማሳያችሁ ይሆናል። እንግዲህ እንደምትመለከቱት ፓራፊቷ ፋስ ደርጋ ነው የወጣችው። ይሄ በእርግጠኝነት በሲሚንቶ ሁላ የወጣ አይመስልም። እንደምትመለከቱት እንግዲህ ፋ አድርጎ ነው ጠርዙን ያወጡት እና ይሄንን ቻናል ሰብስክራይብ እያደረጋችሁ ቤታችሁን ማሰራት ለምትፈልጉ ሰዎች ወሎ አካባቢ ነው የምንገኘው እና ይሄንን ይመስላል ስራው። ቤቱ እንደገና ታድሶ ነው ሙሉ ቤቱ ተረክበን እንደገና እደሳ ተቀብለን ነው እና ይሄንን ይመስላል ቤቱ። ማሰራት ለምትፈልጉ ሰዎች እዚህም ጋር እንደምትመለከቱት ሽንት ቤት እየተሰራ ነው ያለው። ስለ ሽንት ቤቱ ማወራችሁ ይሆናል። ቤቱ እንግዲህ ይሄን ይመስላል። ጎንጆ ቤቱ ተለጥፎ ነው እንደገና ከላይ ተቀጥሎ ነው ተለጥፎ አልኩኝ ሶሪ እንትን ተብሎ ከላይ ተቀጥሎበት ነው። ኖርማል ቆርቆሮ ነበረ መጀመሪያ ላይ ሲሚንቶ እንደገና ብረት ተገዝቶ ብዙ ነገር ወጪ አለው። ባይዜ መጀመሪያ ካልተሰራ ቤቱን እንደገና ቼንጅ ለማድረግ ብዙ ብር ይፈጃል። እንደዛውም ደግሞ ብዙ ነገር ያዳግታል ማለት ነው እና ይህንን ይመስላል። የውስጡ ፓራፊትም እንደምትመለከቷት ፏ ተደርጋ ነው የወጣችው። ዙም እያረኩ አሳያችኋለሁ። እንደ 45 እዚህ ጋር እንደምትመለከቱት ፏ ነው። በጣም የሚያምርና እኔ የተደሰትኩበት ቤት ነው። ብዙ አይነት ቤት ሰራለሁኝ ግን እንደዚህ ይሆናል ብዬ ምክንያቱም ቤቱም መጀመሪያ ላይ ስለማቀው እንደዚህ ያምራል ብዬ ተስፋ አድርጌ አላውቅም እና ይሄንን ይመስላል። ከላይ የተቀጠለችውም ራሱ በጣም ፏ ነው፣ ታምራለች። እንግዲህ ሽንት ቤቱ ምናምን አልቆ ያቺ የምትጨመር ይሆናል ማለት ነው። እንትን መውጫ ወይ በብረትም ወይ ደግሞ በዛ መስሚንቶ ማድረግ ትችላላችሁ። ኦሬዲ ይሄንን ይመስላል ቤቱ። እንደዛ አይነት ጽድት ያለ ቤት ማሰራት ከፈለጋችሁ አንዋር ፊኒሺንግን ተመራጭ አድርጉ። በታማኝነት ሰርተን እናስረክባለን። ይሄንን ይመስላል። አዳማ ቆርቆሮም እንደምትመለከቱት ተቀይሮ ነው። ድሮ ሌላ ቆርቆሮ ነበረ። እዚህ ጋር የምትመለከቱ ቆርቆሮ በራፍ ላይ ያለ ያ ነበረ። ከዛም ሲቀጥል ደግሞ ዝቅ ያለ ነበር፣ እንደዚህ ከፍ ያለ አልነበረም። ይሄ ጠርዙን ኮለኗቸ እዚህ ጋር የምትመለከቱ ኮለን ተጨምራ ነው። ቤቱ ሲጀመር ያውቃል። ትንሽ ስለ ቤት የምታውቁ ሰዎች ካላችሁ ያስታውቃል። ወደዛ እንትን ተብሎ ነው እና ይሄ ደግሞ እንደ አዲስ ተጨምሮበት ነው እላችኋለሁኝ። እና ሽንት ቤቱም ይሄን ይመስላል። ሽንት ቤት መጀመሪያ መሰራት አለበት። እንደምትመለከቱት ወደ ታች 3 ሜትር ነው፣ ወደዛም 3 ሜትር 3 በ3 ነው እና ደረቅ ግንብ ነው የሚባለው። እንደዛ አይነት ስራ ነው የተሰራው። ይህን ይመስላል። ብረትም ቀርቦለታል። ምክንያቱም ብረቱ ጠንካራ ባለ 14 እና ባለ 12 መሆን አለበት። ምክንያቱም መኪና ማቆሚያ ምናምን እንዲሆናችሁ ማለት ነው። ኦልሬዲ ይሄንን ይመስላል ቤቱም። ሽንት ቤቱ ገና አላለቀም። ይሄንን ይመስላል እንግዲህ ሙሉ ሽንት ቤትም ምን ማሰራት ከፈለጋችሁ እኛን ደውሉልን፣ እንሰራላችኋለን። ወሎ አካባቢ ነው የምንገኘው። ቤቱም ይሄን ይመስላል እንግዲህ ብረቱ እንደዚህ ቀርቦ የሁላ ብረት ምን ያደርጋል ለምትሉ ያው ሁሉም እንደ ግንበኝነቱም ወይም ደግሞ እንደ አሰራሩ የሁሉም እንትን ይለያያል። ኦሬዲ ይሄን ይመስላል ስራችን። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዳይረሳ፣ እንዲሁም ላይክ አድርጉልን እና ደግሞ ነባር የሆናችሁ ደግሞ እንግዲህ ሼር አድርጉት ለብዙ ሰው እንዲዳረስ እይታ እንዲኖረው። አዲስ ጀማሪ እንደመሆኔ መጠን እይታ የለውም እና ይሄንን ይመስላል እላችኋለሁ። አሁን ደግሞ ወደ ውስጥ ገብተን የጎንጆዋ ትርፍ ናት እቺ እንደምትመለከቷት ሶሌታ ነው። ከላይ ሶሌታ ነው እንግዲህ ሙሉ ሶሌታ ነው። ይሄንን እንግዲህ ሶሌታ በዚህ በኩል አለች። እንግዲህ እቺን በቦርድ የምናጠፋት ይሆናል። እቺ ኪችን ቤት ማድረግ ትችላላችሁ። ሱቅ በዝነርላችሁ ሱቅ መጠፋት ትችላላችሁ። እንደምትመለከቱት ሶሌታ ነው። በረንዳው ወጣ ያለ ነው እና ይሄንን ይመስላል። በፊት በቤቱ እንደዚህ ነበር ቀጥታ። እቺ በዚህ በኩል የምትመለከቷት ትርፍ ናት፣ ተጨምሮበት ነው። ኦሬዲ ቤቱ ይሄንን ይመስላል። ፏ ተደርጎ ነው የተሰራው። እኛን ማሰራት ከፈለጋችሁን ደውሉልን። በማንኛውም ሶሻል ሚዲያ ልንገኝ እንችላለን።
እና ቤቱ ይሄንን ይመስላል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉ ለብዙ ሰው እንዲዳረስልኝ። እይታው እንግዲህ ዝቅ ያለ ነው አዲስ እንደመሆኑ መጠን። ይሄ ማህበር ቤት ላይ ነው ያረፈ ቤት ነው። እንግዲህ ሽንት ቤቱ ይሄን ይመስላል። አልቆ የምናሳያችሁ ይሆናል። የሽንት ቤቱንና እንደዚህ ሙሉ ዝርዝሩን ቀጣይ ላይ ምን አቀርብላችሁ ይሆናል። እኛ ሙሉ ፊኒሽንጉን ነው የተረከብነው። እንግዲህ ይሄንን ይመስላል። እዛች ጋር የምትመለከቱት ማቴሪያል ራይት ነው። ሁለቱም የግድግዳ የኮርኒስ ራይት ይባላል። ኦልሬዲ ይሄ ቢጫው የኮርኒስ ነው። ነጩ ደግሞ እዛ ጋር የምትመለከቱት እቺን የምትመለከቱት ደግሞ ራይት ነው፣ የግድግዳ ነው። እና ይሄንን ይመስላል። ጣላው ውስጡ ይሄን ይመስላል። አይሞቅም ባይዞ እንደዚህ ሲሆን ከፍ ሲል ጣላውና ዝቅ ሲል አንድ አይደለም። እና ይሄንን ይመስላል። ማሰራት ከፈለጋችሁ ደውሉልን። በማንኛውም ሶሻል ሚዲያ ልታገኙ ትችላላችሁ። ሙሉ ቤቱን እናሳያችሁ ይሆናል ማለት ነው። እና ምርታችን እቺን ትመስላለች። እቺ ቦርዱ ላይ የሚሰቀለው ምርት ነው። በዚህ ወረዛ አለ እንግዲህ ብዙ ድርድር ነው። ይሄው እንደምትመለከቱት ፏ ተደርጎ ነው የተሰራው። እና ይሄን ይመስላል። መኝታ ክላስ፣ ወደ መኝታ ክላስ እንገባ። ይሄን ይመስላል መኝታ ክላሱ። በጣም የሚያምር መኝታ ክላስ ነው። ከዛ እቺ ደግሞ ሻወር ቤት ናት። ሽንት ቤት፣ የውስጥ ሽንት ቤት እና ሻወር ቤት ናቸው። በዚህ በኩል አለች ደግሞ ከፍቷ ወደዛ የውጭ ሽንት ቤት ነው። ይሄ ኮሪደር ነው እንደምትመለከቱት ኮሪደር ነው። ሰበረንዳው ጋር ድረስ ጨላ የሚላል ትንሽ። ይሄም የልጆች ክላስ ወይ መኝታ ክላስ ማድረግ ይቻላል። ከወዲህ እንትንም አለው ብርሃን እንዲያስገባለው። እና ይሄንን ይመስላል። ማሰራት ከፈለጋችሁ ደውሉልን፣ እንወዳችኋለን። ሰብስክራይብ አድርጉ ለቻናሉ አዲስ የሆናችሁ። እቺ ደግሞ እቃ ክላስ ወይም ደግሞ የሆነች ክላስ ማድረግ ትችላላችሁ፣ ሴቶች የፈለጋችሁትን። እና ይሄንን ይመስላል እንግዲህ ቀረጻውም ይመስላል። ሳሎኑ እንደምትመለከቱት ይሄን ይመስላል። ከዚህ ሆኜ ላሳያችሁ ዙም ላድርገው። ይሄንን ይመስላል። ከፈለጋችሁ ደውሉልን። በረንዳው ይሄ ነው። ትርፍ ያልኳችሁ ያትች ናት። ከዚች ከኮለን ወደዚህ ታስታውቃለች። እና ይሄንን ይመስላል። ደውሉልን። እንወዳችኋለን። ፏ ብሉ።